ለጽንስ ሩህ የሚያደርሱ ለብቻ መላእክቶች አሉ። መላእክቶች በሰማይም በምድርም አላህ ውክልና የሰጣቸው ኸልቆች እነሱ ናቸው። ልትሳሳት ነበር እኮ እኛ አጽንተህ ነው እንጂ አቋምህ እንዳታፈገፍግ አድርገንህ ነው እንጂ ሰዎች እኮ ሊያሳስቱህ ነበር አላቸው። ዚክር የሚያረጉ ሰዎች ጋር የአላህን ስም በሚያወሱ ሰዎች ጋር ይመጣሉ። አነ ረቡኩሙል አዕላ ብሏል ፊርዓውን ብሎ አላህ ነግሮናል። እነዚህ መጻፍቶች ተውራቱም እንጂሉም ዘቡሩም ፉርቃኑም የአላህ ቃል ነው። ነገሮችን የሚያገናዝብበት አቅም አለው ሰጥቼዋለሁ ማለት ነው። ሚዛን የሚባል አላህና ሰው መቼ ተገናኝቶ ነው ይሄ መጽሐፍ መጣ የምትሉት? የሙሐመድን መላክ ለምንድን ነው ለኛ የማያናገረን? አላህ ሙሐመድን ያናገረ እኛን ለምን አያናገረን? ሙሳ 5 ቢሆን አይችሉም ወደ ጌታ ጋር ብትከራከር ይሻልሃል ሲሏቸው አይ ከዚህ በኋላ ሳልልም። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ አማ በዕድ። አሕበቲ ኢኽዋኒ ወአኸዋቲ አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ተስሂሉል ዐቂደቲል ኢስላሚያ የሚለው መጽሐፋችን ላይ ዛሬ የምንነሳው 7ኛው የመላእክቶቹ ጉዳይ ላይ ስለ መላእክቶች ብዙ ነገር ስንል ነበርና መላእክቶቹ ብዙ ስራዎች እንዳሏቸው የአላህ Subhanahu Wa Ta'ala ተአምሩ ሆኖ መላእክቶችን የተለያዩ ትእዛዝ ሰጥቷቸው በዚያ ትእዛዝ ላይ አንዳቸውም ትእዛዙን የማይነቅፉ መሆናቸውን ሲነግረን ነበር በቁርአን። በ7ኛ ደረጃ ለአንዳንድ መላእክቶች ወይም ለተወሰኑ መላእክቶች ቀብር ላይ ጥያቄ እንዲያቀርቡ ለእያንዳንድ ሰው ተመድበዋል ይላል። የቀብር መላእክቶች 2 ናቸው የሚል ነሳለ 2 ከሆኑ በአንድ ጊዜ 1000 ሰው ሊቀበር ይችላል። እንዴት ነው የሚሆነው? ረዳት ከሌላቸው أوكل إلى بعض الملائكة سؤال الميت في قبره የቀብር ጥያቄ የለም ብሎ የሚሟገቱ ሰዎች አሉ። የቀብር ጥያቄ መኖሩ የቁርአን ጥቆማ አለ። የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ግን ግልጽ ነገር ነው ያለው። أوكل إلى بعض الملائكة سؤال الميت في قبره فقد ثبت في السنة بحديث ترغاغطوال أن الميت إذا وضع في قبره جاءه ملكان ማንም ሰው ቀብር ላይ ሲቀመጥ ቀብር ላይ ስናስቀምጠው 2 መላእክቶች ይመጣሉ። እንግዲህ ለእያንዳንዱ 2 ነው ማለት ነው እንጂ ለዓለም ህዝብ 2 ናቸው ማለት አይደለም። ለዚህ ነው ነኪርና ሙንከር ብላችሁ ስማቸውን አትሰይሟቸው። ዝም ብሎ ባህሪያቸው ነኪር ሙንከር ናቸው። ሲታዩ የማይታወቁ ማየቱ ብቻ የሚያስፈራሩ ሙንከር ማለት በቃ ማትፈልገው ነገር ማለት ነው። ሙንከር ነገር መክሩህ ነገር። ነኪርም ያው ነው። ፈዒልም መፍዑሉም ለመቃወም ወይም ላለመፈለግ የሚደረግ ነገር ማለት ነው። ስለዚህ የሞተው ሰውዬ ሲያያቸው የሚያስደነግጡት ገና ማየቱ የሚያስደነግጡት يسألانه عن ربه وعن دينه وعن نبيه صلى الله عليه وسلم እነዚህ 2ቱ መላእክቶች የሚጠይቁት ስለ አላህ ይጠይቁታል፣ ስለ ዲኑ ይጠይቁታል፣ ስለ ነብዩ ይጠይቁታል። እነዚህ ጥያቄዎች አንዳንድ ዓሊሞች ራሳቸውን ችለው ኪታብ ጽፈውላቸዋል። እንደውም በዚሁ መጽሐፋቸው ተተርመውበታል። ያላወቁ አለቁ አይነት የቀብር ጥያቄ አሁን ማንም ሰው ሐታ ካፊርም ይሄንን ጥያቄ እንዳለበት ቢያምን በአንድ ቀን ሰልሞ ይውል ነበር። የቀብር ጉዳይ የማያሰጋው ሰው የለም። የቀብርን ጉዳይ ክብደት ከተረዳ ሰው ዱንያውንም አኺራውንም ሊያስተካክል ይችላል። ምክንያቱም የዱንያው መጨረሻ ቀብር ነው።
የአኺራው መጀመሪያ ማን ነው? ቀብር ነው። ቀብር ላይ እንደማያምርለት እየሰጋ ያለ ሰው አሁኑ ጀምሮ ይዘጋጃል፣ ያስተካክላል፣ ማረም ያለበትን ነገር ያርማል። የቀብር ስጋት ያለው ሰው ብዙ ሰዎች ቀብር ላይ ጥያቄ ያለብን ብለው ካለማመን የተነሳ እንደልባቸው እየተዝረከረኩ እንደልባቸው እየደነፉ አጀል ይደርስና ይሞታሉ። ከዚያስ إذا سئل عن ربه ሙእሚን ከሆነ የሚሰጠው መልስ ምንም የሚያሰጋ ነገር የለውም። ረቢ አላህ ይላል። ሙእሚን ከሆነ ዲንህ ምንድነው ሲባል ኢስላም ነው ይላል። ሙእሚን ከሆነ ነብይህ ማን ነው ሲባል መሐመድ ነው ይላል። ካፊር ከሆነ ሙናፊቅ ከሆነ ሲሉ ሰማሁ ብዬ ላለሁ ነብዬ ያለ ከሆነ ምንድነው የሚሆነው? ይሄው فإن كان هذا الميت صالحا أجابه جوابا حسنا ጥሩ ሰው ከሆነ ጥሩ መልስ ነው የሚሰጠው። وإن كان من أهل السوء የመጥፎ ባህሪ ያለው ሰው ከነበረ ደግሞ قال ይላል ها لا أدري ይላል። አንዳንድ ሰው የሆነ ጥያቄ ሲጠየቅ መልሱን ካላወቀው ምንድነው የሚለው? ጊዜ ያገኘው ይመስለውና ምን አልክ ይላል። ያ ጥያቄውን እኮ ሰምቶታል፣ ግን መልሱ ከመጣልኝ ወይም ከታለፈ ብሎ ወይም ማሻሻያ የጥያቄው ማሻሻያ ካለው በሚል ነው የሚደጋግመው። ሃ ማለት ጊዜ ማሳለፊያ ነው። አይሆንም ግን ያው ነው لا أدري ነው መጨረሻው የሚሆነው። فيعذب عند ذلك في قبره كما ثبت ذلك في سنة النبي صلى الله عليه وسلم ከዚያ ይሄን አላቅም ሲል የሚመጣው ቅጣት ክብደቱን ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ቅጣት እንዳለበት ቅጣቱ يختلف من شخص لآخر ግን ከቅጣቱ ከነገሩን አንዱ ቀብር ጥበብ ትባላለች። ተጣበቂ እንደነበርሽ ቆፍረን አስፍተናል አይደል? ሰው ማስገቢያ እንደነበርሽ ተሰብሰቢ ትባላለች። እንደዚህ ተሰበሰብ حتى تختلف اضلاعه የጎና አጥንቶቹ እንደዚህ ይተላለፋሉ። አሁን ዲብ ጥበብ ሲደረግ ምን ይሆናል? የመጨረሻ እኮ እንደዚህ መተላለፍ ነው። ይሄ ሙሉ መሰባበር ነው፣ ድቅቅ ነው የሚለው። ደግሞ ሞት የሚባል ነገር የለም። ሞት ቢኖር የመጨረሻ አድቅቆ ይገለዋል ትለዋለህ። لا ሞት የሚባል ነገር የለም። سبق تخريج بعض الاحاديث الوارده في عذاب القبر قريبا عذاب القبر የሚያመለክቱ احاديثዎች አሳልፈናል በቅርብ ጊዜ ይላል። الاحاديث التي فيها ان اسمي ملكي القبر منكر ونكير كلها ضعيفه منكرنا نكير ናቸው ስማቸው ብላችሁ መጥራ የሚጠራው ሐዲስ ሁሉም ማስረጃ የለም። فقد روى ذلك الترمذي وابن حبان وابن ابي عاصم من طريق عبد الرحمن بن إسحاق قال حدثنا سعيد المقبري عن أبي هريرة وسنده غريب لا يعتضد به ما تناكر ينقاني لله سند سلهون يتونون ملو وبالجملة بجر شاولي الأخبار الواردة في ذكر اسمي الملكي القبر كلها ضعيفة لا يعدد بعضها بعضا لشدة ضعفها. روى الإمام أحمد بإسناد حسن رجاله مدنيون يحتج به عن عائشة مرفوعا ذكر خروج روح الرجل الصالح وتبشيرها بروح وريحان ورب غير غضبان والسعود بها وفتح أبواب السماء لها ثم ردها إلى القبر. يهن أنه أسالف فيها لهم يلو يسولي السمود كهولت عند አይነት ነው የሚሆነው። إما أن يكون رجلا صالحا ملك የጀነት መላእክቶች ይመጡና እያባበሉ ሩሁን አውጥተው ይዘው ወደ ላይ ይሄዳሉ። ከዚያ በኋላ ወደ ቀብር ይመልሷታል። ቀብር ላይ ሆኖ ጀነት ላይ ያለውን መኗሪያውን ለዝንተ ዓለም የተዘጋጀለትን እንዲያይ ያደርጉታል። የመጥፎ ሰውን ሩህ ደግሞ የሚያወጡት መላእክቶች ገና እየቀጠቀጡ ወናዚዓቲ ገርቀን ወናሽጣቲ ነሽጣን እነዚህ
حتى ወደ ሰማይ እንኳን አይደለም ይወጡት መላእክቶቹ ገና ሲያዩት ሩሑን ኸቢሳ እንዳይሸታቸው ይሄ ቆሻሻ ነው እንዳይገማችሁ እየተባባሉ በራሳቸው ይነጋገራሉ ብለውናል ስለዚህ ከመላእክቶች ስራው አንድ ከስራቸው አንዱ ቀብር ውስጥ ያለ ጥያቄ ነው ቀብር ውስጥ ይጠየቃሉ የተብለው ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው ምን አሉ አው እናንተ እኮ እግራችሁ እዚያው ይያለ የእናንተን ኮቲ እየሰማ ሰውየው ይመጣሉ መላእክቶችና ሩሁን ይመልሱለትና ያስቀምጡታል አሉ ከዚያ በኋላ እዚያ የሚሆነውን ውይይት ሰውና ጅን ነው የማይሰማው እንጂ ሌላው በሙሉ ይሰማዋል አሉ አትቀባበሩም ብዬ ነው እንጂ እንድትሰሙት ማድረግ ይችላል ነበር አላህ ለምኛው ነው ለምን አንቀባበረም የመጣለት ይምጣብኝ እንጂ እኔማ እንደው እዚያ ሄጄ ደሞ ቅጣት አልሰማም ይላል ነው እኮ ስጋቱ አይደል ግርግር አለ የተባለበት ቦታ ላይ ተሄዳለህ አንተ ዛሬም ጮህት ነገም ጮህት ሲሰቃይ ብትሰማ غير انكم لا تدافنوا اتقبابرون بينو طيب وهناك اعمال اخرى كثيره للملائكه عليهم السلام ለመላእክቶች ብዙ ስራ እንዳላቸው ሌሎችም ስራዎች እንዳሉ ተነግሮ አያልቅም ይሄ አልፎ አልፎ ያነሳሁት ነው እንጂ ከሁዱሪ መጃሊስ الذكر ለምሳሌ ዚክር የሚያረጉ ሰዎች ጋር የአላህን ስም በሚያወሱ ሰዎች ጋር ይመጣሉ ለዚህ ነው ቆሻሻ ቦታ ላይ ሆነ የአላህን ስም አታንሳ ምን ነው وحفظ العبد እኛን ያንዳንዳችን ጠባቂ አለን አንድ ብቻ አይደለም ላይንህ ለብቻ ላፍህ ለብቻ ላፍንጫህ ለብቻ ለያንዳንዱ ونفخ الروح في الجنين ለጽንስ روح የሚያደርሱ ለብቻ መላእክቶች አሉ وكتابة رزقه وعمله وأجله ያው ይሄ እንትን روح የሚያደርሰው ሰውዬ የሚያስገባው መላእክታ ሪዝቁን የሚጽፋል እድሜ ልኩን ከተፈጠረበት ጀምሮ የሚቀጥልበት وعمله ስራውንም وأجله هدميونم وشقي هو أو سعيد شقيهن سعيدهن يميلونم مزقبون يمزقبال وتبليغ النبي صلى الله عليه وسلم عن أمته السلام هياتشو بذاته للنبي عليه الصلاة والسلام سلام صلاة الناس سلام يميلوا بعالم لا يالو خلقوچن امتتو ميادرس ملائكة الله عندنا ولا ليان داندو عندنا ለያንዳንዱ አንድ ካልሆነማ እኔ እዚህ اللهم صل وسلم ስል ያኛው على سيدنا محمد ነው ጨርሷል ምን ሰብስቦ ነው የሚወስደው ለያንዳንዱ አንድ ነው ያለው ማለት ነው ብዛቱን አያችሁት وما يعلم جنود ربك الا هو وغير ذلك مما يطول الكلام بذكره ሌሎቹንም ከዚህ በኋላ እናውሳ ካለ ብዙ ሊያስወሩንና ብዙ ሊያናግሩን የሚችሉ ብዙ ሊያጽፉ የሚችሉ አሉ ብዙ ታሪክ አላቸው ነው ኢማሙ السيوطي رحمه الله تعالى عليه الحبائك في اخبار الملائكه የሚባል كتاب አላቸው ስለ መላእክቶች ብቻ የጻፉት ያው سيوطي ለመጻፍ مما وفقه الله عز وجل መጽሐፍ ነው በጣም ብዙ ቦታ ላይ ብዙ መጽሐፍቶች ጽፈዋል ደሞ ሰፋፊ ነገር ነው የሚጽፉት እና የሱዩጢን ኪታብ ስታነቡ ጠንቀቅ ብላችሁ ነው እንዲህ ዝም ብለው ያ ነገሮችን ሐዲሶችን የማጣራት ነገር ትንሽ ይጎላቸዋል ከሐጢቡ ለይል ብሏቸዋል አንደኛው ጓደኛቸው ሰኻዊ የሚባል ሼህ የሱዩጢ ነገር እኮ የጨለማ እንጨት ሰባሪ ነው እንደሱ አይነት ነው ብሎታል የጨለማ እንጨት ሰባሪ ምን ያረጋል እርጥቡንም ደረቁንም አግበስብሶ ነው የሚያመጣው ስለ መላእክቶች በሰፊው ጽፈዋል እና
انتنا العز مانو ابن ابي العز የሚባለው የጦሐዊያን عقيدة يشرحው ሰውዬ ምን ይላል اما الملائكه فهم الموكلون بالسماوات والارض ይላል መላእክቶች በሰማይም በምድርም الله وكلنا የሰጣቸው خلቆች እነሱ ናቸው فكل حركه في العالم فهي ناشئه عن الملائكه በዓለም ላይ ያሉ እንቅስቃሴዎች ሁሉ ከመላእክቶች ጋር የተያያዙ ናቸው وقد دل الكتاب والسنه على اصناف الملائكه قرآننا حديث يملائكة عينتوچين بدنب نغرونال وانها موكله باصناف المخلوقات يمخلوقاتوچون يا الله يفطراچو عينتوچ በየአይነታቸው አንዳንድ የሆነ ስራ የተለያዩ ስራዎች ሰጥቷቸዋል فالملائكه اعظم جنود الله ከአላህ ሰራዊቶች የተለያዩ ስራዎች ከሚያዘዛቸው خلቆቹ ዋናዎቹ መላእክቶች ናቸው ولفظ الملك يشعر بانه رسول منفذ لامر مرسله ملك የሚለው ቃል ራሱ የላኪውን መልእክት ፈጻሚ መሆናቸውን ያመለክታል فليس لهم من الامر شيء በየትኛውንም ጉዳይ ላይ የማስተካከልና የመለወጥ ነገር ምንም የለም بل الامر كله لله الواحد القهار جبريلን አርግልኝ አታርግልኝ ብለህ ጅብሪል አደረገው የምትለው ነገር የለህም انما ايش የታዘዘውን ነው የሚያደርገው بل الامر كله لله الواحد القهار وهم ينفذون امره ورؤساؤهم الاملاك الثلاثه ዋናዎቹ ጅብሪል ሚካኤል እስራፊል ናቸው እነዚህ አልወከሉነ بالحياه በዋና ህይወት የሚባሉትን የخلቁን እንቅስቃሴ ወኪሎቹ እነዚህ ናቸው ለምሳሌ ጅብሪል ወህይ ነው የሚያመጣው ጅብሪል ማለት ለሰው ልጆች ለመሬት መፍትሄ የሚሆን መድህን የሚሆን መመሪያ የሚያመጣው የተወከለው እሱ ነበር የሰው ልጅ የመጀመሪያ የሚያስፈልገው ይሄ ነው ህይወቱን በምን ይመራል الذي به حياه القلوب والارواح ميكائيل دمو موكل بالقطر الذي به حياه الارض والنبات والحيوان እሱ ደግሞ ዝናብ ነው ዝናብ ደግሞ በዚህ በመሬት ላይ የሚኖሩ ህይወት የሚያስፈልጋቸው ሁሉ ውሃ ያስፈልጋቸዋል إسرافيل موكل بالنفخ في السور الذي به حياة الخلق بعد مماتهم كموتوا بحالا እንደገና የመነሳት ኃላፊነት የሱን የመንፋት ኃላፊነት የተሰጠው إسرافيل ይባላል ስለዚህ እነዚህ ሶስቱ የመላእክቶች ዋናዎች ናቸው أسأل الله ربي بأسمائه الحسنى وصفاته العلى يوفقني وإياكم لما يحب ويرضاه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته لا إله إلا الله أتقر ستتنيام ستنسام ستبلام ستتم لا إله إلا الله መልእክተኞቻችንን በጠቅላላ በማስረጃ አስደግፈን ይላክናል ያለ ማስረጃ ይላክነው የለም ለተጠየቀው ነገር በቂ ማስረጃ እንዲያቀርብ አስችለን ይላል ማንንም ስራ ሲሰራ እስላምን ይፈልጋል ካንተ ኢትቃን ይፈልጋል ያለ ኢትቃን ዋጋ የለም ቋንቋችን መልካችን ባህሪያችን ወታችን ግንዛቤያችን መለያየት አያት بسم الله والحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه أما بعد أحبتي في الله أنتنا أنه تسهيل العقيدة علينا لنا زاري من النساء إن شاء الله الركن الثالث من أركان الإيمان بكتب الله تعالى من الأولين انقديه حديث جبريل سناي حديث جبريل مدنو ملو ما الإيمان سلواتشو نبي صلى الله عليه وسلم مدنو يالوت الإيمان أن تؤمن بالله وملائكته وكتبه ይሄ ተራው መላእክቶች ናቸው በመላእክቶቹ ከአላህ ቀጥሎ በመላእክቶች ማመን ነው አህምያው ማለት ነው አንድ ሰው ልናስተምረው ብንፈልግ መጀመሪያ ስለ አላህ እንነግረዋለን ከዚያ ቀጥለን ስለ መላእክቶች ነው የምንነግረው
ከዚህ ቀጥሎ እኮ ሩሱልህም ይመጣል አይደል ይሄንን ተራውን ይላል እውትታችማ እዚህ 93 ፉትኖቱ ላይ ተመልከቱት ሸኺያ ያለው ابن ابي العز من يلال قال الملا علي القاري الحنفي في شرح الفقه الاكبر فقه الاكبر يمان كتاب يمن الفقه الاكبر يمان مؤلفه مانو ايش الولد مانو يصافو الولد የሚባል መጽሐፍ ነበር ኢትዮጵያ ውስጥ ታውቁታላችሁ አይደል ማን እንደጻፈው طيب الفقه الأكبر من كان مؤلفه الإمام أبو حنيفة لذي كونه حنفي لاوي عنده يا صفات أسماء الله وصفاته بتملكة حنفي وشو يهي كتاب انقفاط ونباتشو ميارغوت نغر تشغرو اشعرينا انيا بعقيده حنفي وچ አይደለን ማሉ ሙላ علي القاري شرحوታል እሱ ሲሸርህ ምን ይላል والترتيب بين الثلاثه እነዚህ ሶስቶቹ ቅደም ተከተል የማስቀመጡ ጉዳይ ምን ብሎ ነው አንቱ ሚነ ቢላህ ወመላኢከቲሂ ብሎ وكتبه መምጣቱ باعتبار ان الملائكه ياتون بالكتب للرسل ተርቲቡን አያችሁት መጀመሪያ መላእክታ ነገረን ከዚያ ኪታብ ያመጣሉ ስንል ለማን ሲባል ለሩሱሎች ትምርቱ አካሄዱ አያችሁ ሰንሰለቱ መጀመሪያ ስለ አላህ ታወራለ ከዚያ ቀጥሎ መላእክታ ምንድነው መላእክታ ቀጥሎ መልእክተኛ ነው ለማን ለምን ይዘው መጽሐፍ ለማን ለሩሱሎች ከሷ አኳያ እንጂ ወይላ فالكتب افضل من الملائكه بالاجماع ከመላእክቶች ኪታቦች ይበልጣሉ በእያንዳንዳቸው እኒ ካለ ሰውም ራሱ ለማወቅ በጣም የሚያስፈልገው ስለ ኪታቦቹ ነው ስለ መላእክቶች ብዙ ዝርዝር ባያቅ ችግር የለውም ስለ ኪታቡ ግን የዕለት ከዕለት እንቅስቃሴ ነው የሚመለከተው ስለ ነብያቶች ግን ህይወት ጋራ የተያዙ ናቸው ስለዚህ መጀመሪያ መላእክታ ስለተወሳ መላእክታ ነው የሚበልጠው እንዳትል ነው فانها كلام الله من غير نزاع እነዚህ መጻፍቶች ተውራቱም እንጂሉም ዘቡሩም ፉርቃኑም የአላህ ቃል ነው የአላህ ቃልና خلق ምን አገናኘው طيب الايمان بكتب الله التي انزلها على انبيائه ورسله በመልእክተኞች ላይ ያወረዳቸው መጻፍቶች ማመን ነው ጠቅለል አድርጎ ማለት ነው الايمان بالكتب يتضمن 4 امور መላእክቶች ላይ አራት ነገር ብለን ነበር كتابوچم لاي አራት ነገር ነው አንደኛው الإيمان بأنه تعالى أنزل إلى كل نبي ورسول كتابا الله لنبي ሁሉ ለመልእክተኛ ሁሉ መጽሐፍ አውርዷል ብለን ማመን ግድ ይላል ለሁሉም አዎ ለሁሉም ታዲያ ሁሉም ነብይ ኪታብ ከሌለው በምን ያስተምራል ምን ያስተምር ነው መጣው طيب ያ ኪታብ በቀጥታ ለሱ የወረደ ሊሆን ይችላል ወይም ከሱ በፊት ለነበረው ነብይም የወረደ ሊሆን ይችላል ግን ለሱም እንደወረደ ነው የሚቆጠረው ምክንያቱም ታዟል በሱ እንዲሰራ كما قال تعالى لقد أرسلنا رسلنا بالبينات وأنزلنا معهم الكتاب والميزان ليقوم الناس بالقسط الله መልእክተኞቻችንን በጠቅላላ በማስረጃ አስደግፈን ነው የላክናቸው ያለ ማስረጃ የላክነው የለም ለተጠየቀው ነገር በቂ ማስረጃ እንዲያቀርብ አስችለን ነው የላክነው بالبينات مقترنا بالبينات طيب ማስረጃዎቹ ተአምሮቹ ሊሆን ይችላሉ ተአምራት የሚያሳዩት በቃ የጠያቂውን እንትን ጭንቅላት የሚቀይር አራ እንዲማ ከሆነ ብሎ የሚደነግጥ የሚያስደነግጠው ወይም ደግሞ በይናት ተናግሮ ማሳመን ተናግሮ የማሳመን አቅሙ በይን ማለት ግልጽ ማለት ነው በይናት ማለት ሁጃ ማለት ነው ለእውነት ለመሆኑ የሚናገረው እውነት ለመሆኑ የሚያስረዳበት ነገር አሲዘን ይላክነው አለው መጽሐፎቹ ናቸው እነዚያ በይናቶቹ እነሱም ሌሎችም ሙሳ ተውራት ብቻ አይደለም የተሰጣቸው ኢሳ እንጂል ብቻ አይደለም የወረደላቸው ማአት ነገሮችን አላህ ሰጥቷቸዋል ተአምሮች ማለት ነው አብረው ነብዩ ሰለላሁ ዐለይሂ ወሰለም ሙዕጂዛቸው ቁርአን ብቻ አይደለም
በይናቶቹ ከመጽሐፍቶቹ ይጨምራሉ ለዚህ ነው ቀጥሎ አላህ ምን አለ ወአንዘልና معهم الكتاب ከነሱ ጋር ኪታብ አውርደናል አለ አንዘልና እነሱ ወርደው ነው እንዴ አወረድና معهم ከማን ጋር ከሩሱሎች ጋር الكتاب ኪታብን አወረድና ሲል ለይኩነ معهم ማለት ነው እነሱ ጋር እንዲሆን አብሯቸው እንዲሆን ኪታቡን አወረድላቸው والميزان ሚዛንም አወርደላቸዋል የሚመዝኑበት መመዘኛ አሁን እኛ ሚዛን የምናቀው የስኳር መመዘኛ ፊት ለፊታችን የምናረጋው ነገር ነው አይደል ወይ ይሄ ሰውዬ ሚዛን አለው ስንል ነገሮችን የሚያገናዝብበት አቅም አለው ሰጥቻለሁ ማለት ነው ሚዛን የሚባል አቅም ሰጥቻቸዋለሁ ለመለክተኞች ነው የሚለው አላህ እንጂ መቼም ሰው አይመዝኑም አይደል ይመዝኑ ነበር ግን አቡ ጀህልና ዑመር ኢብኑ ኸጣብን ይመዝኑ ነበር ነብዩ ሰለላሁ ዐለይሂ ወሰለም አቡበክርና ዑመርን ይመዝናሉ ያቃሉ ነብዩ ሰለላሁ ዐለይሂ ወሰለም ማን እንደሆነ ይለያሉ ሚዛን ነበራቸው ፍትህ አብሮ ነበራቸው ፍትህ ያረጉ ነበር ይሄ ሚዛን የሚለው ቃል መመዘኛው አቅሙ ብቃቱ ነው መመዘኛው ራሱ መሳሪያው ነው መመዘኛ ቁርአንና ሐዲስ ወለውላ አንثبتناك لقد كنت تركن اليهم شيئا قليلا ልትሳሳት ነበርኮ እኛ አጽነተህ ነው እንጂ አቋምህ እንዳታፈገፍግ አርገንህ ነው እንጂ ሰዎች እኮ ሊያሳስቱህ ነበር አላቸው ሚዛን አብረን አውርደንላችኋል ነው የሚለው አላህ ሚዛንን አብሮ ስላወረደ አላህ ليقوم الناس بالقسط ሰዎች በፍትህ እንዲተዳደሩ ليقوم الناس የሙሳም ተከታይ የኢሳም የኑህም የዳውድም የሱለይማንም ተከታይ በፍትህ እንዲኖር ይሄንን አውርደናል ምን ማለት ነው ይሄ ሰዎች የትኛውም ነብይ ሲላክ ፍትህ እንዲያስከብር አላህ አዝዞታል ነው لتحكم بين الناس بما أراك الله ولا تكن للخائنين خصيما ይሄ ደግሞ በምን ነው የሚመጣው ፍትህ ማስከበር የሚችለው በምንድነው ሰውየው ዛሊምና መዝሉምን የሚለየው በምንድነው ቅጣቱን ስንት እንደሆነ በምንድነው የሚያቀው በኪታብ አይደል አንዘልና معهم الكتاب سبحان الله የሰው ልጆች አላህ አውርዶላቸው ህግ ሰርቶላቸው ለዱንያም ለአኺራም የሚሆኑ መጽሐፍቶችን አውርዶላቸው እሱን ወደ ጎን አስቀምጠው ለራሳችን ህግ ካልሰራም ብለው ሲዳክሩ ታያቸዋል እስቲ የትኛው ሀገር ነው ህግ ጨርሶ ያለቀለት አለ ማይስተካከል ህግ አለ በየጊዜው እንደውም አሁንማ ህግ ማስተካከል የመመረጫ ፕሮፓጋንዳ ሆኗል እኔን ምረጡኝ እንጂ ይሄን ህግ አስተካክላለሁ ምክንያቱም በመሬት በአካባቢው ላይ እየበደለ ያለው ምንድነው ማለት ነው ህጉ ነው ስለዚህ እኔ ከተመረጥኩ ህግ ይሄን አስተካክላለሁ ነው ግን ነገሩ ከአላህ ዘንድ አላለቀም አልቆ ይሄንን ህግ ቢተገብሩ የሰው ልጆች ብዙ ስራ ይሰሩ ነበር ይተውት ነበር ይሄን መጨቃጨቁ ለህግ ማውጫ ምናምን ተብሎ ለማብራሪያው ለማስተካከያው ለምኑ ተብሎ የሚወጣው ገንዘብ የሚባክነው ሰዓት የሚፈጠረው ሁከት ይሄ ሁሉ አልነበረም በዚህ ቢኖር ለዳውድ ለሱለይማን ለኑህ ለሙሳ ሰዎች የሆነ የወረደ ህግ ለነብዩ ሰለላሁ ዐለይሂ ወሰለም ወርዶ የተስተካከለ ህግ ለሰው ልጆች የሚሆን ነው ማለት ነው የግድን የመስራት አለብኝ እኔ ከሰራሁት አንተም ትቃወማለህ ያም ያስተካክለዋል ያም አይሆንም ይላል ግን የሁላችንም ኻሊቅ አላህ ካወረደ ቂስጡ የዚያን ቀን ነው ፍትሁ የዚያን ቀን ነው የሚመጣው ይሄው ቁርአን ይላል لقد ارسلنا رسلنا بالبينات وانزلنا معهم الكتاب والميزان لمن ليقوم الناس بالقسط وقال سبحانه وتعالى قولوا بلوا على الله آمنا بالله بالله مننا البلو وما أنزل إلينا ودنيا بتوردهم መጽሐፎች ውስጥ ያልወረዱ ነገሮች እንዲህ ጠጋ ሊደረጉ ይችላሉ የማን ነው የቁስጥንጥንያ ስብሰባ የኒቆሻ ምናምን ጉባኤ እያልክ እየጨማመርክ
ካቦርቱንም ኮቱንም እየጨመርክ ያላህ መጽሐፍ ነው ብትል አንቀበልም እና ምንድነው ብታምነው ቁሉ አመና ቢላህ በአላህ አምነናል ወማ ኡንዚለ ኢለይናን የያዘ ሰው ከየትኛውም የሃይማኖት ሰዎች ጋር መወያየት ይችላል መነጋገር ይችላል ስለዚህ ይሄ ከአላህ የመጣ ነው ካሉት ከአላህ የመጣ መሆኑን ካረጋገጠ ያምናል ለዚህ ብለው ነብዩ ሰለላሁ ዐለይሂ ወሰለም አህለል ኪታብ ጋር ስትወያዩ لا تصدقوهم ولا تكذبوهم አታስተባብሏቸውም ሁሉንም ደግሞ አሚኑላችሁ አትቀበሉ አሉ ለምን ሁሉንም ካስተባበላችሁ የወረደ ነገር ስላለ እነሱ ውስጥ ያንን በሙሉ አብራችሁ ልትጥሉት ነው ሁሉንም አሚኑላችሁ ተቀበላችሁ ደግሞ ማስተካከያ የጨመሩትንና ማሻሻያ ያረጉትን ልታምኑ ነው የአላህ ቃል ነው ብላችሁ ስለዚህ آمنا بالله وما أنزل إلينا وما أنزل إليكم يبالال ይሄ ነው መልሶ ያለው إلى قوله تعالى وما أوتي النبيون من ربهم لا نفرق بين أحد منهم የሚለው ማለት ነው ነብያት በጠቅላላ ከጌታቸው የተሰጠውን በሙሉ በምንም ሳንለይ እናምናለን ስለዚህ ከአላህ የወረደ ከሆነ ተውራትም ላይ የነበረው አሁንም ያለ ካለ እንጂል ላይ የነበረ አሁንም ያለ ካለ ዘቡርም እንዲሁ ሱሑፍ ኢብራሂምም ሱሑፍ ሙሳም ሌሎችም መጻፍቶች ያልተወሱት ላይ እናምናለን ይሄ አንዱ ነው والإيمان بأن هذه الكتب كلها كلام الله تعالى እነዚህ መጻፍቶች ሁላቸውም የአላህ ቃሎች ናቸው ብሎ ማመን ግድ ይላል ተውራትም የአላህ ቃል ነው እንጂልም የአላህ ቃል ነው ግን አሁን ያለው ኦሪት ዘፍጥረት ወኛ አዲስ ኪዳን ምናምን እየተባለ ያለው መጽሐፍ ሁሉም ማለት አይደለም ውስጥ የአላህ ቃል ሊኖረው ይችላል ግን የተበረዘ ለመሆኑ ቁርአን ነግሮናል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ተከለመ بها الباري جل وعلا حقيقة يا الله قال ነው ስንል አላህ በቃሉ ተናግሯል በእውነት ነው የተናገረው ይሄ መጃዝ ነው የተናገረውን ትርጉሙን ነው ቁርአን አይባልም قل هو الله احد الله قل هو الله احد ብሎ አላህ ተናግሯል الله الصمد ተናግሯል وهو السميع البصير ተናግሯል سميعا بصيرا ተናግሯል وقال فرعون ተናግሮታል الله انا ربكم الاعلى ብሏል فرعون ብሎ አላህ ነግሮናል ይሄ አህሉ ሱና ወልጀማዓ አቋም ይሄ ነው كما شاء እንደፈለገ وعلى الوجه الذي أراد በሚፈልገው አይነት ቋንቋ በሚፈልገው አይነት فمنها المسموع منه ሲወርዱ መጻፍቶች ከሱ የተሰማሉ من وراء حجاب بدون واسطة በባሪያውና በሱ መካከል ከመጋረጃ በስተጀርባ ሆኖ ግን መሐላቸው በፈጣሪና በነብዩ መካከል በነብያት መካከል በሙሳ ወይም በነብዩ መካከል ምንም ሳይኖር ጅብሪል ሳይገባ ማለት ነው ጣልቃ ሳይገባ وكلم الله موسى تكليما الله سبحانه وتعالى موسى አናግሯል ነው እና አናገረው ማለት ሙሳ ሰማ ካልነ ሙሳ በሚያቀው ቋንቋ ነው የተነገረው ማለት አይደለም ሙሳ ስለዚህ ይሄ እንዲህ የሆነውን ታሪክ አላህ አልተናገረም ማለት አለው እንደው የሚያስከድ መንገድ አለ ቀዳዳ ومنها ما يسمعه منه الرسول الملكي رسول ملكي رسول بشري من الله رسول ملكي جبريل ነው رسول ملكي محمد موسى عيسى እነዚህ ነብያቶች ናቸው ከዚሁ መሐከል رسول الملكي ይሰማና ከአላህ ويأمره الله سبحانه وتعالى يعززوال بتبليغه للرسول البشري ودا سوچ ملكتኛ ወደ መሐመድ ወደ ሙሳ ወደ ኢሳ ወደ ኢብራሂም ወደ ኑህ ወደ ሳሌህ كما قال تعالى وما كان لبشر لسو لج የለውም አይገባም أن يكلمه الله ሊያናግረው አይገባም إلا وحيا በመልእክት አማካኝነት እንጂ أو من وراء حجاب በመጋረጃ በስተጀርባ ሆኖ እንጂ
እያዩት አይደለም ሙሳ ያናገራቸው ነብዩ ሰለላሁ ዐለይሂ ወሰለም ሲያናገሩት እያዩት አልነበረም من وراء حجاب ነው የሚለው خمس في العمل و50 في الأجر ስለ ሶላት ሲያስወጅባቸው አላህ ለነብዩ ሰለላሁ ዐለይሂ ወሰለም ስራቸው 5 ነው የሚሆኑት ሶላቶች ተግባራቸው ግን 50 ነው የሚሆኑት ሲላቸው ጅብሪል መሃል አልነበረም ነብዩ ናቸው استحييت ربي ሙሳ 5 ቢሆን አይችሉም በጌታ ጋር በተከራከር ይሻላል ሲሏቸው አይ ከዚህ በኋላ ሳልልም استحييت من ربي ጌታ ሐያ ያዘኝ እንዴት አርጊ አሁንም ደግሞ ቀንስ ልበለው አናግረዋል ነብዩ ሰለላሁ ዐለይሂ ወሰለም يعني في صحيح البخاري ያለ ሐዲስ ነው في الصحاح ያለ ሐዲስ ነው ግን من وراء حجاب ነው አይተዋል ከابن عباس የተወራ ወሬ ቢኖርም صحيح من اقوال العلماء አላዩም ጠይቀው ነበር ተጠይቀዋል ነብዩ ሰለላሁ ዐለይሂ ወሰለም هل رايت ربك በስነ ስርዓቱ ጌታህን አይተሃል እንግዲህ መቼም ብዙ ነገር አይቻለሁ ብለዋል እዚህ ሄደው ጌታዬ ጋር ተገናኝቼ ብለዋል አይተውታል ኑሩና ናራ እንዴት አያዋለሁ ኑር እኮ ነው አላሁ ኑሩ السماوات والارض ሙሳ ልይ ብለው እኮ ጠይቀው فانظر الى الجبل فإن استقر مكانه فسوف تراني ወደ ጋራው ተመልከት እሱ ችሎ ከቀንተን ካለ አንተም ታየኛለህ فإن استقر فسوف تراني فلما تجلى ربه للجبل جعله سلذي وما كان لبشر أن يكلمه الله إلا وحيا أو من وراء حجاب أو يرسل رسولا ويملكتنيا ነው የሚልከው فيوحي بإذنه ما يشاء الله سبحانه وتعالى يفلقون بفقعዱ ይልክና እንዲህ ነው የሚያናግረው إنه علي حكيم الله سبحانه وتعالى ከፍ ያለና ጥበበኛ ጌታ ስለሆነ ይለናል ሱረቱ ሹራ ላይ እዚህ ይሄንን ካየን የመላእክቶች አንዱ ማመን ስንል ሁሉም ነብያት መጽሐፍ መጥቶለታል እነዚህ መጽሐፍቶችን የሚያመጣቸው መላእክታ ነው ወይም እኒ መጽሐፎች ራሳቸው ሙባሸረተን ለነብዩ ሰለላሁ ዐለይሂ ወሰለም ወይም ለሙሐመድ ለሙሳ ለሌሎችም የደረሱ እንትኖች መልእክቶች ሊኖሩ ይችላሉ እነዚህን መሰረታዊ እምነቶች መያዝ ፋይዳው ትልቅ ነው አንደኛው ትልቁ ከፋይዳዎቹ መካከል አላህና ሰው መቼ ተገናኝቶ ነው ይሄ መጽሐፍ መጣ የምትሉት መቼ እንዴት ሆኖ ነው ይሄ ሁሉ መጽሐፍ እንዴት ሆኖ መጣላቸው የሚል የሰው ልጆች ያው የነገሯቸውን ያሳዩዋቸውን ትተው ለራሳቸው አሪፍ ሲዋጥጡ የሚውሉት የሚጨነቁበት አለ ይሄው እንዴት እንደሚልክ እኮ ነገረን አላህ وما كان لبشر ان يكلمه الله ለኔ ለምን አያናግረንም ነው እኮ የሚሉት ለኛ ለያንዳንዳችን ለምን አይመጣም ነው የሚሉት እኮ የሙሐመድ መላክ መኮች የሚሉት አለይሂ ሰላቱ ወሰለም የሙሐመድን መላክ ለምንድን ነው ለኛ የማያናግረን አላህ ሙሐመድን ያናገረኛል ለምን አያናግረንም الله اعلم وحيث يجعل رسالته ما كان لبشر ان يكلمه الله الا وحيا أو من وراء حجاب أو يرسل رسولا فيوحي بإذنه ما يشاء إنه علي حكيم أسأل الله ربي بأسمائه الحسنى وصفاته العلى يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته لا إله إلا الله أن أتفر ستة أيام ستة نسام ستة بلام ستة لا إله إلا الله መልእክተኞቻችንን በጠቅላላ በማስረጃ አስደግፈን ይላክናል ያለ ማስረጃ ይላክነው የለም ለተጠየቀው ነገር በቂ ማስረጃ እንዲያቀርብ አስችለን ይላል ማንንም ስራ ሲሰራ እስላምን ይፈልጋል ካንተ ኢትቃን ይፈልጋል ያለ ኢትቃን ዋጋ የለም ቋንቋችን መልካችን ባህሪያችን ወታችን ግንዛቤያችን መለያየት አያት